ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ ላይክ፣ ሰብስክራይብ፣ ሼር አድርጉን። ዛሬስ የት ነበራችሁ? በርከት ያሉ ጨዋታዎች በየስቴዲየሙ ሲደረጉ እንደነበረ ይታወቃል። በተለይም የደረጃ ሰንጠረዡ ላይ ለውጥ ሊያስከትሉ የሚችሉ እንደዚሁም በተጽዕኖ ደረጃ በትልቁ ሚዛናቸው ከፍ ያለ ጨዋታዎች ነበሩ። የትኛው ስቴዲየም ነበራችሁ? በተመዘገበው ውጤት ምን ተሰማችሁ? ጻፉልን። በቃል ስፖርት ዩቲዩብ ቻናል ሁሉም ስቴዲየሞች እንዘዋወራለን። አስቀድመን የተወሰኑ የአገር ቤት መረጃዎችን እናደርሳችኋለን። በባህር ማዶ የመረጃ ሰዓታችን ባርሴሎና የስፔን ላሊጋ መሪነትን ተረክቧል። ጨዋታውን ልዩ በሆነ መንገድ እናደርሳችኋለን። የስፔን ላሊጋ ምርመራ ላይ ነው። በሪያል ማድሪድ ጉዳይ ነው። የሪያል ማድሪዱም ኮከብ ተጎድቷል። በጣሊያን፣ በጀርመን፣ በፈረንሳይ ባለመኮ ከብቶቹ ሜሲና ሮናልዶን በኩል ተጨማሪ መረጃ ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከጨዋታ ውጤቶችና አስገራሚ ሁነቶች በተለይም ከሰሜን ለንደን ደርቢ ጨዋታ አስቀድመን የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲ ሁለት ቁልፍ ተጫዋቾች እናነሳለን። የተቀየረ ነገር የለም ያስባለው የቼልሲ ጉዳይ ምንድን ነው? ቼልሲ ቤት የተፈጠረው ነገር እንዴት ሊፈጠር ቻለ? ነገርየው በእንግሊዝ ያልተጠበቀ ነው። ቼልሲ ቤት ተጨማሪ መረጃ እናደርሳለን። እንቀጥልና በማንቸስተር ዩናይትድ የመረጃ ሰዓት የቡድኑን ወሳኝ ተጫዋች ብሩኖ ሚጌል ፈርናንዴዝን፣ ሉክ ሾን፣ ግብ ጠባቂው ሴላመንስና አሰልጣኝ ካሪክን በማንቸስተር ዩናይትድ ተጠባቂ የዝውውር ጉዳዮችን ጨምሮ በርከት ያሉ መረጃዎችን ለእናንተ ውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዕለተ እሁድ ወደ 4 ጨዋታዎችን ተመለከትን። ከአራቱም ጨዋታዎች በለንደን ሲካሄዱ የነበሩትን በርከት ያሉ ግቦችም የተመለከትነው ለንደን ላይ ነበረ። እናነሳቸዋለን። ፓላስ አሸንፏል፣ ፉልሃም አሸንፏል። እናነሳቸዋለን እነኝን ጨዋታዎች። በፕሪሚየር ሊጉ ግን ተጠባቂ ከነበሩ ጨዋታዎች ውስጥ አንደኛው ሊቨርፑል በጣም ወሳኝ ድል ባለቀ ደቂቃ አግኝቶ በፕሪሚየር ሊጉ ከዩናይትድም ከቼልሲም እኩል ነጥቡን ያስተካከለበት ሌላ ሳምንት ነበረ። በሊቨርፑል በኩል 3ኛ ተከታታይ ድል፣ በፕሪሚየር ሊግ 2ኛ ተከታታይ ድል ነው። ጨዋታውን ልዩ በሆነ መንገድ ለየት አድርገን አሰናድተኗል። ሊቨርፑል ቤት ከጉዳትም ጋር በተያዘ ዛሬ ያገኘ ነው ልዩ ጥንቅር አለ። የሊቨርፑል ደጋፊዎች መልከታችሁን እያጋራችሁን ቆዩን። የሰሜን ለንደን ደርቢ ጨዋታ እንደተጠበቀውም ልዩ ነበረ። ግቦች ወዲያው የተቆጠሩበት ኢዜ እንደለማዱ በደርሶ መልስ ጨዋታ ገቢ ያስቆጠረበት፣ ዮኬሬሽ ወደ ገቢ የተመለሰበት ጨዋታው በብዙ መንገድ አዝናኝ የነበረው ነው። ከምንም በላይ ግን ውድ ቤተሰቦቻችን የዳኛው የኳስ ጨዋታውን የማቋረጥ ምክንያት በመጀመሪያው አጋማሽ በሁለተኛው አጋማሽ ግን በጣም አነጋጋሪ ጉዳይ ነበረ። የሚኬል አርቴታ ባለቤት ዋንጫውን ከአርቴታ ብቻ ጠብቁ እያለች ነው። ስለ ጨዋታው መልካታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር ስትቆዩ በርካታ መረጃዎችን ይዘናል። በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ 4 መርሃ ግብሮችን ተመለከትን። ሐዋሳ ከተማ ከድሬዳዋ ከተማ 1-1 ተጠናቀቀ። ሽመልስ በቀለ ለሐዋሳ ከተማ 61ኛው ደቂቃ ላይ፣ ድሬዳዋ ከተማ ደግሞ በድል አዲስ ገብሬ 18ኛ ደቂቃ ባገኙት ግብ ነው ጨዋታው 1-1 የተጠናቀቀው። ሌላኛው ጨዋታ 1-1 የተጠናቀቀው አርባ ምንጭ ከተማ ከነገሌ አርሲ ያደረጉት ጨዋታ ነው። ለነገሌ አርሲ 18ኛው ደቂቃ ላይ ዳዊት ተፈራ፣ ለአርባ ምንጭ ከተማ ከረፍት በኋላ በፍቅር ግዛቸው ባስቆጠሩት ግብ 1-1 ተጠናቀቀ። ከዛ ቀሪዎቹ 2 ጨዋታ ደግሞ ግብ አላየንባቸውም። ትላንትና በግብ ተንበሽብሸን ነበር። ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ 0-0፣ እንዲሁ ሸገር ከተማ ከኢትዮ ኤሌክትሪክ 0-0 በሆነ አቻ ውጤት ተጠናቋል። የኢትዮጵያ ፕሪሚየር ሊግን በተመለከተ በማለዳው ጥንቅራችን ተጨማሪ መረጃ እንዲሁ እናካትትበታለን። ስፔን ደረስን። በስፔን ላሊጋ መሪው ተቀይሯል። ውድ ቤተሰቦቻችን መሪው በዚህ ሳምንት ጀምሮ ባርሴሎና ሆኗል። ባርሴሎና በሜዳው በካምፕ ኑ ያደረገውን ጨዋታ ሌቫንቴን 3-0 አሸንፎ ድፍን 3 ነጥብ ወስዶበታል። በጨዋታው ላይ ቤርናል 4ኛው ደቂቃ ላይ፣ ዲዮንግ 32ኛው ደቂቃ ላይ፣ ፌርሚን ሎፔስ 81ኛው ደቂቃ ላይ 3ቱን ግቦች አስቆጥሯል ለባርሴሎና። ባርሴሎና ማሸነፉን ተከትሎ ነጥቡን 61 በማድረስ የላሊጋ መሪነትን ተረክቧል። በአንድ ነጥብ ከሪያል ማድሪድ ልቆ ማለት ነው። 42 ንጹህ ግብም አለው ባርሴሎና። ሪያል ማድሪድ 33 ብቻ ነው።
መሪው ወደ ባርሴሎና ተሸጋግሯል። ተጨማሪ ጥንቅሮችን በጨዋታው ዙሪያ በማለዳው ጥንቅር እናካትታለን። ሌላኛው ተጠናቆ ውጤት እጃችን ላይ የደረሰው የሴቪያና የሄታፌ ጨዋታ ነው በስፔን ላሊጋ። ይህም መርሃ ግብር በእንግዳው ቡድን ሴቪያ 1-0 አሸናፊነት ተጠናቋል። 64ኛው ደቂቃ ላይ ብቸኛዋን የሴቪያ ግብ እንዲሁ ከመረብ አዋህዷል። ቀሪ የላሊጋ ጨዋታዎችን በማለዳው ጥንቅር እንመለስበታለን። ሪያል ማድሪድ በኦሳሱና ተሸንፎ ነው ያው መሪነቱን ለባርሴሎና ያስረከበው። ቪኒሺየስ ጁኒየር በጨዋታው ኢላማ ነበረ። የኦሳሱና ደጋፊዎች በጨዋታው ወቅት ቪኒሺየስ ጁኒየር በ2004 ያጣውን ባሎንዶር ጠቅሰው ዘመሩ። በተጨማሪም ደጋፊዎች ሞት ለቪኒሺየስ ጁኒየር እያሉ ሲዘምሩ የሚያሳዩ ምስሎች፣ ተንቀሳቃሽ ምስሎች ተሰራይተዋል። የስፔን ላሊጋ በበኩሉ በጨዋታው ቪኒሺየስ ላይ ዘረኝነት ጥቃት ሲደርስ የሚያሳዩ ተንቀሳቃሽ ምስሎችን እየመረመርኩ ነው ብለዋል። ብራዚል ላይ ተጫዋች ቪኒሺየስ ጁኒየር በአንድ ሳምንት ውስጥ ሁለተኛ ጊዜ ጥቃት ደርሶበታል። በተከታታይ ግብ እያስቆጠረ ነው። ባለፈውን ቤኔፊካን ሲያስሸንፉ አስቆጥሮላቸው ነበረ። በዚህኛውም ሳምንት ቢሸነፉ ማስቆጥሯል። ቪኒሺየስ አሁን ላይ ከሮናልዲኒዮ ጎቾ እኩል የላሊጋ ጎል ሲኖረው ኔማር ያስቆጠራቸው የላሊጋ ጎሎችን ደግሞ በሁለት ልቆ የላሊጋው ላይ ብራዚል ላይ ከፍተኛ ግብ አስቆጣሪ ዝርዝር ውስጥ ተገኝቷል። ሪያል ማድሪድ የመሃል ሜዳ ተጫዋች ዳኒ ሴባዮስ በምሽቱ ጨዋታ ጉዳት እንዳጋጠመው ይፋ ተደርጓል። ስፔን አማካይ ዳኒ ሴባዮስ በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው መረጋገጡን ክለቡ ይፋ አድርጓል። ይህንም ተከትሎ ዳኒ ሴባዮስ ከጉዳቱ አገግሞ ወደ ሜዳ ለመመለስ እስከ 7 ሳምንት ጊዜ ሊወስድበት ይችላል። ማድሪድ በዋንጫ ፉክክር ውስጥ ባለበት ሰዓት የጉዳት አዙሪቱ ተመልሶ መጥቶበታል። ውድ ቤተሰቦቻችን አምናም ተፈትኖበት ነበር። ዘንድሮም ያው ያገረሻ ይመስላል ጉዳት። በእርግጥ መሪው ባርሴሎናም ላይ ተመሳይ ነገሮችን ዘንድሮ እያየን ነው። በእርግጥ ጋቪና አሁን ፔድሪ ተመልሷል። በተቃራኒው ሪያል ማድሪድ አሁንም ወደ ጉዳት ዝርዝር ውስጥ የሚገቡ ተጫዋቾቹ ቁጥር ከፍ ብሏል። ናፖሊ ተሸንፏል። ያልተጠበቀ ውጤት ነው። በጣሊያን ሴሪ ናፖሊ በአታላንታ 2-1 በሆነ ውጤት ተሸንፏል። የአታላንታን የማሸነፊያ ሁለት ግቦች ፓስሊች 61ኛው ደቂቃ ላይ፣ ስካማርዚች 81ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለናፖሊ ቢኩማ ነበር 18ኛው ደቂቃ ላይ ግብ አስቆጥሮላቸው የነበረው። ግን ከረፍት በኋላ የተቆጠሩባቸው ሁለት ግቦች ተሸናፊ አድርገዋቸዋል። ናፖሊ ከኢንተር ሚላን ከመሪው 14 ነጥቦች ርቋል አሁን። ስለዚህ ከዚህ በኋላ ለዋንጫ የሚጠበቀው ቡድን አይደለም። አታላንታ ድል ማድረጉን ተከትሎ ነጥቡን 45 አድርሷል። 7ኛ ደረጃ ላይ ነው የሚገኘው። የጣሊያን ሴሪ ኤ ኢንተር ሚላን ሞር ወደ ዋንጫው በጣም እየቀረበ የመጣበትም ይመስላል። ሌላኛው መርሃ ግብር ጄኖዋ ቶሪኖን 3-0 አሸንፎ 3 ነጥቦችን አሳክቷል። 3-0 ማሸነፊያና 3 ነጥብ ማግኛ 3ቱ ግቦች በጨዋታው ኖርተን ካፉ 22ኛው ደቂቃ ላይ፣ ኡክባን 40ኛው ደቂቃ እና እንደዚሁ ሚሲያስ 83ኛው ደቂቃ ላይ እንደዚሁ ከመረብ በማዋሃድ ችሏል። በጣም ወሳኝ የተባለውን ድል ሲያሳኩ በቡንደስሊጋ ፍራይቡርግ በውድድር ዓመቱ 9ኛውን ድል አሳክቷል። ቦሩሲያ ሞንቹ ግላድባን 2-1 አሸንፎ ለፍራይቡርግ ሁለቱን የማሸነፊያ ግቦች ጊንተር 38ኛው ደቂቃ ላይ እንደዚሁም ማትኖቪች 74ኛው ደቂቃ ላይ ሲያስቆጥሩ ለቦሩሲያ ሞንቹ ግላድባ ከሽንፈት ያልታደገች ብቸኛ ግብ ታብኮቪች ነበር 85ኛው ደቂቃ ላይ ማስቆጠር የቻለው። ቀሪ የቡንደስሊጋ ውጤቶችን የጣሊያን ሴሪን ጨምሮ በማለዳው እንመለሳለን። የፍራንስ ሊጋም ተጠናቆ ውጤት አንድ እጃችን ላይ የደረሰው የሬንስ እና የኦግዤር ጨዋታ ነው። ሬንስ ከሜዳ ውጪ ኦግዤርን 3-0 ሲያሸንፍ ካማራ 20ኛውና 45ኛው ደቂቃ ላይ እንደዚሁም ሉፋል 22ኛው ደቂቃ ላይ ኳስና መረብን አሳርፏል። ከመረብ ኦግዤርን ሜዳው ድረስ ሄዶ ነው ሬንስ 3-0 በፍራንስ ሊጋ ያሸነፈው። የዚህንም የፍራንስ ሊጋን አጠቃላይ ደረጃ ሰንጠረዥ በማለዳው ጥንቅር እንዲሁ አካተን የምንመለስ ይሆናል። በአሜሪካ ሜጀር ሊግ ሶከር የመጀመሪያ ጨዋታ ኢንተር ሚያሚ በሽንፈት ነው የጀመረው ዓመቱን። ሰኑንግሚን ክለብ የሆነው ሎስ አንጀለስን ነው የገጠመው የሜሲው ክለብ ኢንተር ሚያሚ። ነገር ግን የሰኑንግሚን ቡድን 3-0 በሆነ ውጤት ድል አድርጓል። ማርቲኔዝ 38ኛው ደቂቃ ላይ፣ ቡንጋ 73ኛው ደቂቃ ላይ እንደዚሁም ኦርዴኔስ 94ኛው ደቂቃ ላይ ነው የኤሌ ጋላክሲን ግቦች ከመረብ ማሳረፍ የቻሉት። በጨዋታው መጠናቀቂያ ላይ ግን ሜሲ በዳኛው ፍጹም ተበሳይቶ ነበረና በገላጋይ ነው
ከዳኛው ገለል ያደረጉት እንጂ ውድ ቤተሰቦቻችን በብዙ ተማሮ እንደነበረ ተመልክተናል። በጨዋታው ውሳኔ ላይ መጨረሻ ላይ ለጸብም ተጋብዞ ነበር ሜሲ። ለማንኛውም በሽንፈት ነው ኢንተር ሚያሚ ዓመቱን የጀመረው። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ በሳውዲ አረቢያ ቆይታው ደስተኛ መሆኑን በሰጠው አስተያየት ገልጿል። ሳውዲ አረቢያ አስደናቂ ሀገር ነች ያለው ሮናልዶ እና ቤተሰቤን በተለየ መንገድ ተቀብለውናል ሲል ተደምጧል። አክሎም ሳውዲ አረቢያ ውስጥ በጣም ደስተኛ ነኝ፣ እዚህ መቀጠል እፈልጋለሁ ያለው ሮናልዶ ቡድኑ ወደ ትክክለኛው መንገድ መመለሱን የገለጸው ሮናልዶ በቀጣይ መሪነቱን አስጠብቆ መሄድ እንዳለበትም ገልጿል። በጨዋታው 2 ግቦችን ማስቆጠሩን በማለዳው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ለእናንተ ውድ አድማጮቻችን አድርሰናችሁ እንደነበረ ይታወቃል። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ዘንድሮ 20 ጨዋታ 20 ጎል 1 አሲስት አለው። እንዳጠቃላይ ክርስቲያኖ ሮናልዶም 30 ዓመቱ በፊት 463 ጎል ከ30 ዓመቱ በኋላ ባለፉት 11 ዓመት 500 ጎል አለው። ሃሪኬን በእግር ኳስ ህይወቱ በ32 ዓመቱ 500 ግብ ላይ ደርሷል ብለናችሁ ነበር። ሮናልዶ በ11 ዓመት ውስጥ ነው የሁላ ግብን ከመረብ ጋር ማዋሃድ የቻለው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ውድ ቤተሰቦቻችን በፕሪሚየር ሊግ ዛሬ ሰሜን ለንደን ደርቢ ጨዋታ በርከት ያሉ ግቦችን ያየነበት ጨዋታ ነበረ። አጫጭር መረጃዎችን እናንሳና ይሄን ጨዋታ በስፋት ለአርሰናል ደጋፊዎች እናደርሳለን። ሊቨርፑልም ድል ያደረገበት ነው። የሊቨርፑልን መረጃ ይዘናል። አስቀድመን ግን አጠር ያሉ ስፖርታዊ መረጃዎችን እናንሳና ጨዋታውን በስፋት እንመለከተዋለን። ሲቲን እናስቀድም። ሲቲ ያው የነጥብ ልዩነቱ ወደ 5 ከፍ ብሎበታል። በእርግጥ አንድ ቀሪ ጨዋታ አለው። በ2025/26 የውድድር ዘመን ቤርናንዶ ሲልቫ ግን ያልተለመደ ነገር ተመልክተንበታል። 8ኛ ቢጫ ካርዱ ላይ ደርሷል። ቤርናንዶ ሲልቫ ብዙም ከቢጫ ጋር ቁርኝት ያለው ተጫዋች አልነበረም። ከሱ እኩል 8 ያላቸው ቲም ጎባሃም የኤቨርተኑ፣ ሞይሰስ ካይሴዶ የቼልሲው፣ ክርስቲያን ሮሜሮ የቶትናሙ፣ አሌክስ ሄሜኔዝ የበርንማውዙ ተመሳይ ቁጥር አላቸው። የቤርናንዶ ሲልቫ ግን የቢጫ ቁጥር ባልተጠበቀ ልክ 8 ደርሷል። ሌላው ኡመር መርሙሽ ነው። ኡመር መርሙሽ ወደ ሲቲ ከመጣ በኋላ እንግዲህ 2ኛ ሲዝኑን እያሳለፈ ይገኛል። በእርግጥ አምና በሲዝኑ አጋማሽ ነው የመጣው። 2ኛ ሲዝኑ ገና ነው። ግን እንዳጠቃላይ በሲቲ ቤት ኡመር መርሙሽ ኒካስልን መግጠም ልክ እንደ ሲቲ እንደ ቡድኑ እንደ መግጠም እንደሚቀለው ሁሉ በግሉም ሲቲን መግጠም ይቀለዋል። አምና ከመጣበት ጊዜ ጀምሮ 3ኛ ጊዜ ነው ኒካስልን የገጠመው። በ3 ጨዋታ ታዲያ 6 የግብ አስተዋጽኦ አለው። በአማካይ በአንድ ጨዋታ 2 የግብ አስተዋጽኦ እንደማለት ነው። 5 ጎል 1 አሲስት አለው። ሲቲ ዘንድሮ በሚያደርገው የዋንጫ ፉክክርም ላይ በጣም ወሳኙ ተጫዋች ሆናል። ከሃላንድ ጋር ፊት መስመሩን አንዴ በጣምራ አንዴ እያፈራረቁ እንደሚጠቀሙበት ይታወቃል። የቼልሲው ተጫዋች ዌስሊ ፎፋና ከተመለከተው ቀይ ካርድ በኋላ በማህበራዊ ትስስር ገጽ የዘረኝነት ጥቃት አስተናግዷል። በእርግጥ በስቴዲየም አይደለም። ዌስሊ ፎፋና በደረሰበት የዘረኝነት ጥቃት ሐዘን እንደገባው ባሰራጨውም ጽሑፍ መልእክት ገልጿል። 2026 ላይ ነን፣ አሁንም ተመሳይ ነው ያለው ዌስሊ ፎፋና ምንም የተቀየረ ነገር የለም፣ እዚህ ሰዎች ሊቀጡ አይችሉም ሲል ተደምጧል። አክሎም ትልቅ የጸረ ዘረኝነት ዘመቻ ቢያደርጉም ማንም ምንም አላደረገም ሲል ያለውን ቅሬታ ገልጿል። ከምሽቱ ጨዋታ በኋላ በተጨማሪም የበርሊው ተጫዋች ሃኒባል ሙጅሪብ በማህበራዊ ሚዲያ የዘረኝነት ጥቃትን አስተናግዷል። ሃኒባል ሙጅሪብ በማህበራዊ ገጹም በ2026 ነን፣ ነገር ግን አሁንም እንደዚህ አይነት ሰዎች አሉ፣ እባካችሁ ራሳችሁና ልጆቻችሁን አስተምሩ የሚል መልእክት ልኳል። በ21ኛው ክፍለ ዘመን በኤሮፓያን አቆጣጠር 2026 ላይ ብንሆንም የዘረኝነት ጥቃቱ ግን በተለይም ሰለጠኑ፣ አወቁ፣ ዓለምን ቀየሩ በተባሉ አውሮፓ ውስጥም በጣም ተስፋፍቶ ይገኛል። ቼልሲ በጉዳዩ ላይ ፎፋና ላይ የደረሰው የዘረኝነት ጥቃት ፈጽሞ ተቀባይነት የሌለውና ሕግን በማስከበር ረገድ እኛም እንሳተፋለን፣ ይህ ጉዳዩ ተቀባይነት የለም ብለዋል። ዌስሊ ፎፋና ባየው ቀይ ካርድ ምክንያት ቀጣይ የአርሰናል ጨዋታ እንደሚያመልጠው ይታወቃል። ዩናይትድ ደረስን። አጫጭር መረጃዎች እናስቀድም ብለን ነው ከሊቨርፑልና ከአርሰናል የዛሬ ጨዋታ በፊት የማንቸስተር ዩናይትድ አማካይ ብሩኖ ሚጌል ፈርናንዴዝን በተመለከተ በርካቶች የዓመቱ ኮከብ ሽልማት ይገባዋል ያለምንም ቅድመ ሁኔታ እያሉ ነው። ካሁኑ ካፒቴን ብሩኖ ፈርናንዴዝ ከሜዳ ውጭ ዘንድሮ ዩናይትድ ከሜዳ ውጭ ባደረጋቸው ያለፉት 9 የፕሪሚየር ሊግ ጨዋታ በ10 ጎሎች ላይ ቀጥታ ተሳትፏል። ያውም ከኦልድ ትራፎርድ ውጪ
2 ጎል 8 አሲስት አለው። በተለይም ከጉዳት ከመጣ በኋላ ተጫዋቹ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ዘንድሮ በምንም የማይተካ ሚና እያየን ነው በብሩኖ ሚጌል ፈርናንዴስ። የዩናይትድ ደጋፊዎችም ብሩኖን የውል ማፍረሻ ስላለው ወደ 58 ሚሊዮን ፓውንድ አካባቢ የውል ማፍረሻ አለው። ከእንግሊዝ ውጭ ያለ ማንኛውም ክለብ መደራደር ይችላል ይህን ገንዘብ አቅርቦ ከብሩኖ ጋር። ያው ተጫዋቹ ግን እስካሁን ውሳኔውን አላሳወቀም። በርካታ ዩናይትዳውያን ግን እሱን በ58 ሚሊዮን ፓውንድ ከመሸጥ አሁንም ማቆየቱ እንደሚመርጡ ሲናገሩም ነበር። በዚህ ውድድር ዘመን እስካሁን ለማንቸስተር ዩናይትድ ረጅም ደቂቃ የተጫወተው ሉክ ሾ ሆኖ ቀጥሏል። አሁን የሱ ደቂቃ ላይ ሊደረስ አልቻለም፣ ግን አሁንም ብሩኖ ሁለተኛው ሰው ነው። ሉክ ሾ ከ2273 ደቂቃ በላይ ተጫውቷል። ብሩኖ ወደ 2123 ደቂቃን ተጫውቷል። ያው ተቀይሮ የወጣባቸውና በጉዳት ምክንያት ያመለጡት ጨዋታ ነው። ብሩኖን ዲያጎ ዳሎ 3ኛው፣ ሴላመንስ 4ኛው፣ ብራያን ቤሞ 5ኛው ነው በርካታ ደቂቃዎችን የተጫወተ። ሉክ ሾ በተለይም ከጉዳት ከተመለሰ በኋላ ለማንቸስተር ዩናይትድ በወጥነት እያገለገለ ይገኛል። በማንቸስተር ዩናይትድ ቤት የጉዳቱ ሁኔታ ነው እንጂ የብቃት ጥያቄም ተነስቶበት አያውቅም። በእርግጥ አሁን በወጥ ብቃት ዩናይትድን በደንብ እያገለገለም ይገኛል። ሴላመንስ በማንቸስተር ዩናይትድ በጣም አስደናቂ ጊዜን እያሳለፈ ነው። ካስታወሳችሁ በአንትዋርፕ ነበረ በርካታ ኳሶችን ያዳነ የዓለማችን ቁጥር 1 ግብ ጠባቂ ሆኖ ነው ወደ ዩናይትድ የመጣው በዛ ሲዝን ወቅት። ታዲያ ዩናይትድ በመጣ ሰዓት ለዩናይትድ በጣም ሊፈተንበት ይችላል። በተለይም ለትልቅ ቡድን መጫወት ያውም እንደ ዩናይትድ ትራንዚሽን ላይ ለነበረና በብዙ ሲቸገር ለነበረ ቡድን ተብሎ ተፈርቶ ነበረ። ሴላመንስ ወደ ማንቸስተር ዩናይትድ ከመጣ በኋላ ካደረጋቸው 20 ፕሪሚየር ሊግ ጨዋታ መካከል ዩናይትድ የተሸነፈው በሁለቱ ነው። እሱ እያለ ማለት ነው። በእርግጥ ያቸው ቁጥር ከበድ ያለና በዛ ያለ ነበረ። ነጥብ የጣሉባቸው በተለይም እንደ ዌስትሃም ዩናይትድ ያሉ አይነት ጨዋታዎች በዩናይትድ ደጋፊዎች የሚረሱ አይነት አይደለም። አሁን ላይ ታዲያ ተጫዋቹ በማንቸስተር ዩናይትድ በብዙ እየተወደሰ እየተደነቀ ይገኛል። እንደ ቡድንም በእርግጥ ዩናይትድ በካሪክ ስር ብዙ መሻሻሎችን እንዳሳየ የሚዘነጋ አይደለም። በካሪክ ስር ከተደረጉ ቁልፍ ለውጦች መካከል ተጫዋቾች ከጨዋታ በኋላ የረፍት ቀን እንደሚሰጣቸው ይታወቃል። በዘመነ አሞሪም ከጨዋታ ማግስት ያለው ቀን በካሪንግተን ለሪከቨሪ ልምምድና ትሪትመንት ተብሎ ተከፍሎ ነበረ። ሆኖም አሁን ላይ ይህ ለተጨማሪ 24 ሰዓት መራዘሙ ተሰምቷል። የመረጃ ምንጮችም እንደሚገልጹት ከሆነ ውሳኔ ለተጫዋቾቹ በተለይም ቤተሰቦቻቸውን ከባህር ማዶ ለሚመጡባቸው ውጭ ተጫዋቾች ትልቅ ደስታን የፈጠረው ተብሏል። ለዚህም ደግሞ ምክንያቱ ከጨዋታ በኋላ ከቤተሰቦቻቸው ጋር ረጅም ጊዜ እንዲያሳልፉ በካሪክ ስለተፈቀደላቸው ነው። ማንቸስተር ዩናይትድ ቤት የጉዞ እግር ተነስቷል። ካሪክ ከመጣ በኋላ የልምምድ ኢንቴንሲቲው ቀንሷል፣ ወይም ጠንካራ ልምምዶችን የማድረግ ነገር ቀንሶ ይልቁንም ተጫዋቾቹም አጠር ያለ የልምምድ ሰዓትና ሞር በአስተሳሰብ ደረጃ ተጫዋቾቹን ለዩናይትድ መጫወት ምን ማለት እንደሆነና ዩናይትድን ወክሎ መጫወት ላይ እንዲሁም ጨዋታዎችን በማሸነፍ የራስ መተማመናቸው እንዲያዳብሩ ማድረግ የመሳሰሉ ስልጠናዎችን ይሰጣል። ብዙ አድካሚ ከሆነ ስልጠናም ተጫዋቾቹ እንደተቆጠቡ በካሪክ ስር ሲነገርም ነበረ። ጆሽኳ ዜርኪዝ በዚህ ውድድር ዓመት ዩናይትድን ይለቃል። መዳረሻው የጣሊያን ሴሪ ይሆን ዘንድ በርካታ የጣሊያን ክለቦች ፍላጎት አላቸው ብሏል ፋብሪዚዮ ሮማኖ። በርካታ ታዋቂ የአውሮፓ ክለቦች ሁኔታውን በቅርበት እየተከታተሉ ነው። በጣሊያን ዩቬንቱስ፣ ሮማ በክለብ ደረጃ በትልቁ ይጠቀሳሉ። ብዙ ክለቦች በልምድ ላይ ባለው ሙያዊ ብቃት ለሰራው ባለው ቁርጠኝነትና ከሜዳ ውጭ ባለው መልካም ባህሪ ተጫዋቹን የገላቸው ማድረግ ይፈልጋሉ። ለጣሊያን እግር ኳስ እንኳን አዲስ አይደለም፣ ከዛው ነው ማንቸስተር ዩናይትድም ያመጡት። ግን አሁን ላይ በማንቸስተር ዩናይትድ የጨዋታ ስታይል ውስጥ እና ለዩናይትድ የመጫወት አቅም ላይ ብዙ ጥያቄ ተነስቶበታል። በተቀያየሩ አሰልጣኞች ውስጥም ሊዘልቅ አልቻለም። በተጫዋቹ በኩል ቀጣይ ክረምት ጣሊያን መዳረሻ ይሆናል ተብሏል። ዲያጎ ዳሎ በማንቸስተር ዩናይትድ አብሬያቸው ከተጫወትኩት እና በእግር ኳስ ሕይወት አብሬያቸው ከተጫወትኩት ውስጥ ተከላካዩን ፔፔ፣ አማካይ ፖላ ቤሌ፣ ፖግባና ብሩኖ፣ አጥቂ ላይ ሮናልዶና ማርሻል ለእኔ ምርጥ ናቸው ብሏል። በዩናይትድ ለእናንተ ምርጡ ማን ነው? ዩናይትዳውያን በሀሳብ መስጫ ሳጥናችን ላይ ጻፉልን። ውድ ቤተሰቦቻችን ወደ ዕለተ እሁድ አዝናኝና አስገራሚ ውጤቶች የተመዘገቡባቸው የፕሪሚየር ሊግ ጨዋታ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በጨዋታ ውጤቶች በክለቦቻችሁ በተመዘገቡት እያጋራችሁን አብራችሁን ቆዩ። ለንደን ክሪስታል ፓላስ ከወልቭስ ካረጉት ጨዋታ እንጀምር። የሴልኸርስት ፓርክ ስቴዲየም ጨዋታ ነው። ጨዋታውን ክሪስታል ፓላስ 1-0 በሆነ ውጤት ድል አድርጓል። ወልቭስ በዛው የመውረድ አዙሪት ውስጥ ነው ያለው። ባለፈው ሳምንት አጋማሽ አርሰናልን ነጥብ አስጥሎት ነበር። 2-0 የሚመራውን አርሰናልን
አሁን ግን ሴልኸርስት ፓርክ ድረስ ሄዶ ነገሩ አልሆነለትም። ጉሳንድ 90ኛው ደቂቃ ላይ ብቸኛውን የጨዋታ ልዩነት ፈጣሪ ግብ ለክሪስታል ፓላስ ሲያስቆጥር በወልቭስ በኩል ክሪች 61ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ወጥቷል። በጎዶሎ ተጫዋች ያለውን ወልቭስን ነው ፓላስ በስተመጨረሻም ድል ያደረገው። ሌላ በርከት ያለ ግብ ያስቆጠረና ድል ያደረገው ቡድን የለንደኑ ክለብ ፉልሃም ነው። በእርግጥ ስቴዲየም ኦፍ ላይት ድረስ አቅንቶ አዳጊውን ሰንደርላንድ ነው 3-1 ያሸነፈው። በጨዋታው ላይ ሁለት ፍጹም ቅጣት ምቶች በግራም በቀኝም ተመተው ነበረ። በፉልሃም በኩል ራውል ሄሜኔዝ 54ኛው ደቂቃ በጨዋታ 61ኛው ደቂቃ በፍጹም ቅጣት ምትና ኢዮቢ 85ኛው ደቂቃ በጨዋታ ሲያስቆጥር ሶስቱን ግቦች፣ ለሰንደርላንድ ሊፊ 76ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ነበር፣ ግን ቡድኑን ከሽንፈት አልታደገም። ፉልሃም ጨዋታውን 3-1 በሆነ ውጤት ከሜዳ ውጭ ድል አድርጓል። በጨዋታው ላይ ፍጹም ቅጣት ምት አስቆጣሪው ራውል ሄሜኔዝ ከ13 ፍጹም ቅጣት ምት 13ኛ ተከታታይ ግቡን አስቆጥሯል። ይሄም መቶኛው ነው። ውድ ቤተሰቦቻችን በፍጹም ቅጣት ምት መምታት ደረጃ አሁን ራውል ሄሜኔዝ በፕሪሚየር ሊጉ የሚታመነው መሺ እንደሆነ ያሳየበትም ጨዋታ ነበር ማለት ይቻላል። በፕሪሚየር ሊግ ሊቨርፑል በጣም ወሳኙን ድል በሽርፍራፊ ሰከንድ አሳክቶታል። በፕሪሚየር ሊግ መርሃ ግብር ሊቨርፑል ኖቲንግሃም ፎረስትን 1-0 ሲያሸንፍ አሌክሲስ ማካሊስተር 97ኛው ደቂቃ ላይ ነው ግብ አስቆጥሮ በዛው ጨዋታው የተጠናቀቀው። ኖቲንግሃም ፎረስት ያለፉትን 4 የፕሪሚየር ሊግ ጨዋታ ማሸነፍ አልቻሉም። በጨዋታው ሊቨርፑል የሰበሰባቸውን የነጥብ ብዛት 45 እንዲያደርስም የረዳ ሲሆን ከዩናይትድም ከቼልሲም ጋር ነጥብ እንዲጋራና ቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ለመሳተፍ በሚያስችል ምዕራፍ ቦታ ላይ ተገኝቷል። ቅዳሜ ሊቨርፑል በአንፊልድ ሮድ ስቴዲየም ዌስትሃም ዩናይትድን የሚያስተናግድ ሲሆን በኖቲንግሃም ፎረስት በኩል ወደ አሜክስ አቅንተው የፊታችን እሁድ ብራይተን ኤንድ ሆቭ አልቢየንን የሚገጥሙ ይሆናል። በሊቨርፑል በኩል ግን በጣም ወሳኝ የተባለ ድል በመጨረሻ በሽርፍራፊ ሰከንድ የተገኘበት ጨዋታ ነበረ። ሊቨርፑል አሁን ላይ ሁለተኛ ተከታታይ የፕሪሚየር ሊግ ጨዋታውን ድል አድርጓል። ይሄም ከዲሴምበር በኋላ ለመጀመሪያ ጊዜ ነው፣ ወይም የፈረንጆች 2026 ከገባ በኋላ ለመጀመሪያ ጊዜ ነው። እንደ አጠቃላይ ደግሞ ሊቨርፑል ካለፉት 3 ጨዋታ 3ቱንም ድል አድርጓል። የብራይተን ኤንድ ሆቭ አልቢየንን የጥሎ ማለፍ ጨዋታ ጨምሮ ማለት ነው። ውድ ቤተሰቦቻችን ሰንደርላንድ በፕሪሚየር ሊግ 1-0፣ ብራይተን ኤንድ ሆቭ አልቢየንን በኤፍኤ ካፕ 3-0፣ ኖቲንግሃም ፎረስትን በፕሪሚየር ሊግ 1-0 ተከታታይ ሶስተኛ ድል ነው በሁሉም መድረክ። ለሊቨርፑል የቸገረው ነገር በተለይም ለአርኔ ስሎት የቸገረው ኖቲንግሃም ፎረስትን ማሸነፍ ነበረ። በአራተኛው ተሳክቶለታል። ሴፕቴምበር 2024 ኖቲንግሃም ፎረስት አንፊልድ ድረስ አቅንቶ ሊቨርፑልን 1-0 አሸነፈ። ከዛ በኋላ የመልስ ጨዋታውን ጃንዋሪ 2025 አደረጉ። 1-1 ሲቲ ግራውንድ ላይ ተጠናቀቀ። አምና ዘንድሮ አንፊልድ ሮድ ስቴዲየም ላይ ኖቲንግሃም ፎረስት ሊቨርፑልን 3-0 አሸንፎት ነበረ፣ ያልተጠበቀ ውጤት። አሁን ግን በስተመጨረሻም ሊቨርፑል ሲቲ ግራውንድ ድረስ ሄዶ 1-0 አሸንፎ ኖቲንግሃም ፎረስትን የማሸነፍ ጅማሮን 1 ስሎት ጀምረውታል። ባለቀ ደቂቃ ነው ግቧ የተቆጠረችውም 97ኛው ደቂቃ ላይ። በነገራችን ላይ ከ90 ደቂቃ በኋላ ሊቨርፑል 48ኛ የፕሪሚየር ሊግ ግቡን ነው በፕሪሚየር ሊግ ታሪክ ያስቆጠረው። የሊቨርፑልን ያከለ በፕሪሚየር ሊግ ደቂቃ ካለቀ ወይም የመጨረሻው ደቂቃ ላይ ያስቆጠረ ወይም ከ90 ደቂቃ በኋላ ያስቆጠረ ክለብ የለም። ከሊቨርፑል በላይ 48፣ አርሰናል 36፣ ዩናይትድ 34፣ ቶትናም 32፣ ቼልሲ 31 ግቦችን ነበረ ከዚህ በፊት ማስቆጠር የቻሉት። አሌክሲስ ማካሊስተር 90ኛው ደቂቃ ላይ ግብ አስቆጠረ፣ በቫር ተሻረበት። ከ7 ደቂቃ በኋላ ግን ግብ ሲያስቆጥር ጸድቆ ሊቨርፑልን በአውሮፓ ሻምፒዮንስ ሊግ ሊሳተፍ ያስችል ደረጃን እንዲያገኝ አድርጓል። ጎል ማስቆጠር ወዳለው፣ ማሸነፍ ወዳለው፣ ጥሩ አልተጫወትንም፣ ለማሸነፍ ግን ወሳኝ እንቅስቃሴ ማድረግ ነበረብን ብሏል። በአሌክሲስ ማካሊስተር በኩል በተለየ ቅርጽና በተለየ መንገድ ነበር የተጫወት ነው፣ ግን አልሰራም። መስራታችንን ግን መቀጠል አለብን። ሻምፒዮንስ ሊግ ለመግባት ነጥቦች ያስፈልጉናል። አሁን እረፍት የምናደርግበትና ስለሚቀጥለውም ጨዋታ የምናስብበት ጊዜ ነው ሲል ተደምጧል። ሳላ 9ኛ ተከታታይ ጨዋታ በፕሪሚየር ሊግ ግብ ሳያስቆጥር ወጥቷል። ይሄ ለሱ በሊቨርፑል መለያ ለመጀመሪያ ጊዜ ነው ሳላህን ያጋጠመው። ሌላው በጨዋታው ላይ ፍሎሪያን ቬርዝ አልነበረም። ምክንያቱ ደግሞ ውድ ቤተሰቦቻችን ሲያሟሙቅ ጉዳት አጋጥሞት ነው። መቼ መለሳለ በሚለው ጉዳይ ላይ ለማጠራጠረት እያደረግን ነው። አርኔ ስሎት የሚሉን ነገር ካለ ተከታትለን እናቀርብላችኋለን።
አሁን ቼልሲ 45 ነጥብ ይዞ አራተኛ፣ ማንቸስተር ዩናይትድ 45 ነጥብ ይዞ በግብ ክፍያ በ7 አንሶ አምስተኛ፣ እንዲሁም ሊቨርፑል 45 ነጥብ ይዞ ከዩናይትድ በግብ ክፍያ በ3 ከቼልሲ በ10 አንሶ ስድስተኛ ደረጃ ይገኛል። ዩናይትድ ልዩ አጋጣሚ በሂልዲክሰን ስቴዲየም ኤቨርተንን ሰኞ ምሽት 5 ሰዓት የሚገጥመውን ጨዋታ ማለት ነው ድል ካደረገ አራተኝነቱን ይረከባል በ3 ነጥብ ልዩነት። አቻም ከወጣ በ1 ነጥብ ልዩነት አራተኝነቱን እንደሚረከብ ይታወቃል። የሊቨርፑል ደጋፊዎች ግን በጨዋታው ዙሪያ መልከታችሁን ላኩልን። የሰሜን ለንደን ደርቢ ጨዋታ ስቴዲየም ቀየረ እንጂ ውጤት አልቀየረም። አርሰናል ልክ እንደ መጀመሪያው ዙር ነው 4-1 በሆነ ውጤት ድል አድርጓል። ዛሬም ኢብሪቼ ኢዜ እንዲሁም ቪክተር ጊዮኬሬሽ ግብ አስቆጣሪ ነበሩ። ኢዜ ሃትሪክ ለመስራት እንደባለፈው አንድ ግብ ብቻ ነበር የቀረው። የአርሰናልን 4 የማሸነፊያ ግቦች ኢብሪቼ ኢዜ 32ኛው ደቂቃና 61ኛው ደቂቃ ላይ፣ ቪክተር ጊዮኬሬሽ 47ኛውና 94ኛው ደቂቃ ላይ ሁለት ግቦችን አስቆጥሯል። ራንደል ኮሎሙአኒ በቶትናም ሆትስፐርስ በኩል ከሽንፈት ያልታደገች ብቸኛዋን ግብ እንዲሁ ከመረብ ያሳረፈላቸው ተጫዋች ነበረ። በጨዋታው ላይ ዩሊያን ቲምበር እና ኦዴጋርድ በአሲስት የተሳተፉበት ሲሆን አርሰናል ጨዋታውን 61 በመቶ ኳስ ተቆጣጥሮ 39 በመቶ ኳስ የተቆጣጠረውን ቶትናምን ድል አድርጎታል። በጨዋታው ነጥብ ማግኘቱን ተከትሎ አርሰናል ከተከታዩ ሲቲ ያለውን የነጥብ ልዩነትም 5 እንዲሁ ማድረስ ችሏል። ሲቲ ቀሪ ጨዋታው በውስጥ አዋቂነት እንዳለ ሆኖ ማለት ነው። ጨዋታውን በቁጥር ከገለጽ ነው አርሰናል 61 በመቶ የኳስ ቁጥጥር ነበረው፣ የበላይነቱን ወስዷል። አርሰናል 5 የማዕዘን ምት መጥቷል፣ ቶትናም 2 ብቻ ነው። ሙከራ ብናይ አርሰናል 20 ነው የሞከረው፣ ቶትናም 6 ብቻ ነው የሞከረው። ኢላማውን የጠበቀ አርሰናል 7 ቶትናም 5 ጠብቋል። ግብ ጠባቂዎች የማዳን ንጻሬ ካየን ዴቪድ ራይ 4 ኳስ የማዳን ግዴታ ነበረበት፣ ቪኬሪ 2 ነው ያዳነው። ከዛ በኋላ በታክል ደረጃ አርሰናል ተጫዋቾች 27 ታክሎችን ፈጽመዋል፣ ቶትናም 23 ነው። አጠቃላይ አርሰናል 472 ኳስ ተቀባብሏል፣ ቶትናም 309 ነው። ኳስ የማቀበል ስኬት የአርሰናል 79 በመቶ ነው፣ የቶትናም 72 በመቶ ብቻ ነው። አርሰናሎች 11 ጥፋት ሲያጠፉ ቶትናም 17 አጥፍተዋል። ቶትናም 2 ቢጫ ካርድ አይተዋል፣ አርሰናል 1 ብቻ ነው ያዩት። በጨዋታው ላይ ቀይ ካርድ አልተመለከትንም። ውድ ቤተሰቦቻችን እንደ አጠቃላይ አርሰናል በጣም ወሳኝ ድል አስመዝግቦበታል። አርሰናል 61 ነጥቦች ላይ ደረሰ። ሲቲ በ56 ይከተላል። ያው በሁለቱ ክለቦች መካከል ያለው የነጥብ ልዩነት 5 ነው። ያው ቀሪ ጨዋታ አላቸው ከአርሰናል እና ከወልቭስ ውጪ ቀሪ ክለቦች አንዳንድ ቀሪ ጨዋታ ያደርጋሉ ማለት ነው። አርሰናልና ወልቭስ በካራቦ ካፕ የፍጻሜ ጨዋታ ምክንያት ተስቦ የመጣ ጨዋታ ነው። የሲቲ ያ በካራቦ ካፕ በፍጻሜ ጨዋታ እንዲሳብ የተፈለገው ጨዋታ ከክሪስታል ፓላስ ጋር የነበረ ጨዋታ ነው። ፓላስ ኦልሬዲ ጥሎ ማለፍ ጨዋታን እያደረገ ስለሆነ በአውሮፓ መድረክ ጨዋታውን ማድረግ አልቻለም ሲቲ። በዛ ነው የሲቲ ቀሪ ጨዋታ የተራዘመው። ስለዚህ ሲቲ በ5 ነጥብ ዝቅ ብሎ ሁለተኛ ነው። አስቶን ቪላ በ51 ነጥብ ሶስተኛ፣ ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል 45 ነጥቦችን ይዘው ተከታዩን ደረጃ ይዘዋል። አርሰናል ግን በሰሜን ለንደን ደርቢ ጨዋታ በጣም ወሳኝ የተባለውን ድል እንዲሁ በዛሬው ዕለት ማስመዝገብ ችሏል። በአርሰናል እና በቶትናም ጨዋታ ለየት የሚያደርገው ነገር ያው ዳኛው የመነጋገሪያቸው በተለይም አልሰራ ብሏቸው ጨዋታው እንዲቋረጥ የተደረገበት አጋጣሚ ነበረ። አስቂም ብሎታል ጋሪ ኔቭል። ጨዋታውን እየተነተነ የነበረው ጋሪ ኔቭል ዳኞች በገጠማቸው የቴክኒክ ችግር ምክንያት ጨዋታውን ማቋረጣቸውን ተችቷል። በጣም አስቂ ነው ያለው ጋሪ ኔቭል። ለገጠመ ቴክኒካል ችግር ይህ ሁሉ ደቂቃ ጨዋታ ማቋረጥ የለብህም ብሏል። በለንደን ደርቢ ጨዋታ ያውም ጨዋታው በቴክኒክ ችግር ምክንያት ከረፍት በፊት ከ5 ደቂቃ በላይ ተቋርጧል። ከረፍት በኋላም በዛው ልክ ባይጠቀስም ተቋርጦ እንደነበረ ይታወቃል። ለመጀመር ዘግይቶ ነበር ጨዋታው። ያ ሁላ የሆነው በዳኛው መነጋገሪያ ችግር ስላጋጠመ ነው። በእርግጥ ያ መነጋገሪያ ሳይኖር ጨዋታውን መምራት ይቸግራል። ያን የሚያክል ሰፊ ሜዳ ያለ ኮሚኒኬሽን በጣም አስቸጋሪ ነው። ግን ጋሪ ኔቨል እንዴት በዚህ ተራ ምክንያት ጨዋታ ለዚህ ሁላ ደቂቃ ይቋረጣል በሚል የሰሜን ለንደን ደርቢ ጨዋታ ላይ የዳኝነቱ ሁኔታ በላይ ያቺ ነገር እንዳሳሰበችው ሲናገር ነበር። ጨዋታው በተለይም ከረፍት በፊት የተቋረጠበት ደቂቃ ረዘም ያለ ነበር። እናንተስ ምን ታዘባችሁ? የቶትናምና የአርሰናልን ጨዋታ ያያችሁ ጻፉልን። ዋንጫውን ማሸነፍ አርቴታ ላይ ብቻ የሚጣል ነገር አይደለም ብላለች ባለቤቱ።
በስፔን እውቅ የፊልም ተዋናይና የቴሌቪዥን ሾው አቅራቢ የሆነችው የአርቴታ ባለቤት ሎሪና ቤርናል ትባላለች። በማህበራዊ ትስስር ገጿ ላይ ጠይቁኝ የሚል በብዛት ታዋቂ ሰዎች የሚያደርጉትን ልጥፍ ለጥፋ ነበረ። እባክሽ ዘንድሮ አርቴታ የሊጉን ዋንጫ እንዲያሸንፍ ንገሪው የሚል መልእክት ታዲያ ወይም ጥያቄም ይቀርብላታል። ታዲያ እሷ ዋንጫ ማሸነፍ በሱ ብቻ የተመረኮዘ አይደለም፣ ግን የተሻለ ውጤት ለማግኘት የቻለውን ሁሉ ባለቤት ያደርጋል አርሰናል ብላለች። አርሰናል አሁን ላይም ከማንቸስተር ሲቲ ያለውን የነጥብ ልዩነት አስጠብቆ ለመቀጠል አንድም ራሱ ሲቲን ይገጥማልና ወደፊት ያንን ጨዋታ ማሸነፍ ይጠበቅበታል። ያ ደግሞ ሞር ለአርሰናል ገላግሌ ይሆናል፣ ግን ያደርጉታል የሚለው ይጠበቃል። አሁንም ግን አርሰናል በዋንጫ ፉክክሩ ደረጃ ላይ የተረጋገጠ የ2 ነጥብ ዋስትና እንዳለው ይታወቃል። እዚህ ጋር እናብቃህ። በማለዳው ጥንቅር እንገናኝ። ሰናይ ምሽት።